ሰላማዊ ፕሮግራም የተከታታዮች ዛሬ ደግሞ ይዤላችሁ የቀረብኳቸው እነዚህ የመጀመሪያ ወሊድ የሆኑ ላሞች በሙሉ መውጣት አለባቸው ብሎኝ ባለቤቱ ሁሉም ስለሚሸጡ ነው። እንግዲህ ላሞቹ 10 ናቸው። 3 ጥጃዎች አሉ ቤት ውስጥ እናያቸዋለን። እነዚህ ላሞች ይችኛዋ 6 ወር እርጉዝ ናት። ይቺ መሀልም ያለችው 5ኛ ወር ጨርሳለች። እዛ ይቺ ግን ገና 2ኛ ወሯን ዘር ከያዘች የተሰጣችው ዘር ሰክሰስ ሰመን የሰጠናቸው። ዋናው ግን ምንድነው የልጁ የቤት ኪራይ ከፍ ማለት የላሞች መኖ መወደድና እዚህ አካባቢ ላይ የወተት ዋጋ 75 ብር ነው። ስለዚህ ካለበት ቦታ ላይ ተነስቶ ወደዛ ድረስ ሄዶ ወተት ተረካቢ መፈለግ በጣም ስራውን መቀየር ስለፈለገ ሁሉም እንዲሸጡ ባለው መሰረት እነዚህ 10 ላሞች አንደኛው 11 አለች እሷ ጋርና ከጥጃዎቹ ጋር እንዲሸጡ መግዛት ለሚፈልግ ሰው ነው። እነዚህ ላሞች ገና እድሜያቸው የመጀመሪያ ወሊድ እንደሆኑ በቀንዳቸው በጥርሳቸው እንለያለን። ብዙ ጊዜ እንደማሳያችሁ ቀንዳቸው ላይ አንድ የሸረፈች ናት፣ 2 የሸረፈች ናት ወይ ከዛ ደግሞ የዚህ አጥንት ችግር የለባቸውም። እግሮቻቸው እንደምታዩቸው ውስጥም ገብተን ስናይ እግሮቻቸው ጥፍሮቻቸው ጤናማ ናቸው። የአባላት ዘር ችግር የለባቸውም። ምክንያቱም ዘር ሲሰጥ እኔም በወቅቱ ስለነበርኩኝ ስለዚህ አንድ በአንድ ሁሉንም ላሞች እናያቸዋለን። በተለይ ይሄ አፋቸው አካባቢ ላይ ከፍተኛ የባክቴሪያ መራባት ችግር አለ ወይ ምላሳቸው ላይ አክቲኖባሲሎሲስ ሌሎች የጤና ችግሮች ይሄ መተንፈሻ ችግር ጋር ተያይዞ እነዚህ የጡት አራቱም ጡቶች ንጹህ መሆናቸውን ቁስል የሌላቸው መሆኑን እንዲሁም ደግሞ ብዙ ጊዜ የተለያየ ቦታ ላይ እንደምናየው ይሄ ጡት ላይ የሚወጡ ነጠብጣብ ነገሮች እንደ ፓፒሎማ ቫይረስ ዲዚዝ ነው። እዚህ ግን የለም። ግን ከባዱ ምንድነው እዚህ የወተት ዋጋ መውረድና የቤት ኪራይ ልጁ መውጣት ስለፈለገ በዛ ምክንያት ነው ሊወጡ የተፈለገው። ከዛ ውጪ እዚህ ላይ ምን እናያለን? ዝርያ እስካሁን ያዳገመ ላም እዛ አልገጠመኝም። ብዙ ቦታ ጋር ባለው የአመጋገብ ችግር ላሞች ዝርያ ያዳክማሉ። ይቺ ላም 7ኛ ወር ገብታለች፣ አለባ አቁማለች። ይችም ለ2ኛ ናት። ጊደር የለም ግን ሁሉም ለ2ኛ ወሊድ ናቸው። ለ2ኛ ለመሆናቸው ቅድም እንዳልኳችሁ ሄደን ነው የምናያቸው፣ ፋይላቸውን እናያለን። ግን ይቺ አሁን 7ኛ ወር ገብታለች፣ አለባ አቁማለች። ቀደም ሲል በነበራት ወተቷ በጣም ወፍራም ነው፣ በጣም ጥሩ ናት። የመጀመሪያ ወሊዷ ላይ ትዝምትለኝ 17 ነበራት። መጀመሪያ የወለደችው ይቺ ናት። ጥሩ ዘር ናት። የሰጠናትም ለሷም ሰክሰስ ሰመን ነው። እጅግ በጣም ጥራቱን የጠበቀ ዘር ነው ስንሰጥ። ላሞቹ አጋጣሚ በተለያየ እንክብካቤ ላይ ጥሩ አመጋገብ፣ ጥሩ የሕክምና ክትትል ሊደረግላቸው ስለነበረ ዘር አላዳገሙም እና ለሚወስዳቸው ሰው ደግሞ ይሄ ትልቁ ነገር ነው። ብዙ ቦታ ላይ የተለያዩ ፋርሞች ላይ ላሞች ዘር የማዳገም ችግር ይገጥማቸዋል። በአመጋገብ ችግር፣ በጤና ችግር፣ ከእርግዝና ጋር ተያይዘው የሚመጡ የጤና ችግሮች ክትትል አለመደረግ የዚህ ችግር ይከሰታል። እዚህ ላይ ግን በጣም ጥሩዎች ናቸው። ስለዚህ ምንድን ነው የምናደርገው? የሚፈልግ ሰው ይደውልልኛል ታች ባለ ስልኩ። በቀጥታ ከሰውየው ጋር ከባለቤቱ ጋር ነው የምናገናኛቸው። እስቲ የምግባቸውን ሁኔታ እናያቸው። ውስጥም ገብተን ምግባቸውን እናያለን። ምጥን ይበላሉ። ምጥን በደንብ ተርሶ ቆሎ ገለባ ጋር። እዚህ ምንድን ነው የቢራ ድፍድፍ አይጠቀምም። የቢራ ተረፈ ምርት አይጠቀምም ልጁ። ያንን የማይጠቀምበት ራሱን የቻለ የራሱ ምክንያት አለው። ነገር ግን ምንድነው ምግባቸው ጋር ስንሄድ አብዛኛው ጊዜ የጤፍ ገለባ የለም፣ የስንዴ ገለባ ነው ያለው። የስንዴው ገለባ በደንብ ታሽቶ ከምጥን ጋር ከቆሎ ገለባ ጋር ይሰጣቸዋል። በዛ ላይ ምስር አለ፣ የአተር አለ። ያ ይሆናል። እዚህ ቤት የማይሰጠው ቢራ ብቻ ነው። የቢራ ተረፈ ምርት አይሰጥም፣ የተከለከለ ነው። በዛ መሰረት ነው። ቤታቸው ጥሩ ነው። አንዳንድ ቦታ ላይ ስታዩ የአንድ ሀገር የተሰሩ ቤቶች አሉ። እነዛ እንደ ሀገር ፕላናቸው በዛ መሰረት ነው ቤቱ የተሰራው። ትንሽ የእንትን ችግር አለ፣ የአየር ዝውውር ችግር አለ። የውሃ ችግር የለባቸውም። ሮቶ እዚህ አለ። በጣም ጥሩ ነው ያሉት ሁኔታ። ከዛ በተጨማሪ ምንድነው እነዚህ ላሞች ከወለዱ በኋላ እና ከመውለዳቸው በፊት እኔ እዚህ ስለምከታተላቸው የተለያዩ ቫይታሚኖችን እንሰጣቸዋለን። በተለይ ጥጆቻቸው ጤናማ እንዲሆኑ። ከነዚህ ከ11 ውስጥ ለምን 3ቱ ብቻ ያሆኑ? ስንገዛቸው እርጉዝ ሆኖ ነው የገዛቸው ልጁ እና ወንዶች ስለነበረው አንዱን ወንድ ብቻ ነው ያስቀረነው። እሱም አሁን ወደ 12 ወር ሆኖታል ወንዱ። ሌሎቹ ጥጃዎቹ 2 ወርና 3 ወር የሆናቸው ሴቶች ናቸው።
ስለዚህ አብዛኞቹ ወንድ ስለተወለዱ ከዛ ሲመጡ የነበራቸው ዘር ላይ አንዳንድ የነበረውን ዘር ተሰጥቷቸው ስለነበረ ወንድ ስለወለዱ አብዛኞቹ ወንዶቹ ተሽጠዋል። እንግዲህ አሁን ግን የሰጠናቸው ሴቶች ናቸው። በብዛት ሴት እንደሚወለድ እጠብቃለሁ። ከጤና አኳያ ግን ከተላላፊ በሽታ በጣም ንጹህ ናቸው። ይሄ ከወሊድ ጋር ተያይዞ የሚመጡ የካልሽየም ችግር የለባቸውም። ሰውነታቸው በእርግጥ ቀጠን ያሉ ናቸው። የሚታለቡ ላሞች ብዙ ጊዜ እንደምታውቁት ሰውነታቸው ቀጭን ነው። በተለይ እግራቸው አካባቢ ላይ ቁስል የለም፣ ያብጠት የለባቸውም። ጥፍሮቻቸው በጣም የተስተካከሉ ናቸው። የአተነፋፈስ ስርዓታቸው፣ ይሄ ልብ ትርታቸው፣ እስትንፋስ በጣም ጥሩ ናቸው ያሉት። አፋቸው አካባቢ ላይ ንፍጥ እንደዚህ አታዩም። እና በየጊዜው በየወቅቱ የምናደርግላቸው የዚህ የጤና ክትትል መረጃው አለ። ከዛ ከመረጃ ጋር ነው የምንሰጠው። ሌላው ምንድነው የወሰዷቸው ክትባቶች አሉ። በአብዛኛው ጊዜ እንደምታውቁት በዚህ በእርባታዎች አካባቢ ላይ ኤፍኤምዲ ይከሰታል፣ ፓስቶሮሎሲስ፣ ብላክ ሌግ፣ ማአት፣ ቲቢ። እኛ ጋር እነዚህ ቀደም ሲል ያልኳችሁን ወስደዋል። የፓስቶሮሎሲስ፣ ኤፍኤምዲ እና የብላክ ሌግ። ከዛ እሱ የቲቢ አሰጥቷል። እኔ በወቅቱ የቲቪው ላይ አልነበርኩም። ሌሎቹን ግን ሰጥቻለሁ። ምክንያቱም ቲቪን የሚሰጡ ራሱን የቻለ ከማዕከሉ የሚመጡ ክትባቱን ይዘው የሚመጡ ሰዎች አሉ። በዛ መሰረት ነው የተሰጣቸው። ስለዚህ እነዚህን ጊደሮች ለመግዛት ለምትፈልጉ በዚሁ አጋጣሚ የምነግራችሁ ታች ባለ ስልኬ በኩል ብትደውሉ ታገኛላችሁ። ግን እዚህ ላይ ደግሞ የምናየው ምንድን ነው የጡታቸው አቀማመጥ፣ አራቱም ጡታቸው ክፍት ናቸው ወይ፣ ቁስል አለባቸው ወይ? በተለይ ደግሞ የጡት በሽታን የሚያመጡ በንጽህና ጉድለት፣ በእንክብካቤ ጉድለት፣ በተለያዩ ነገሮች ሊመቷቸው ይችላሉ። እንደዚህ አይነት ነገር እዚህ አላየሁኝም። ስለዚህ እነዚህ ላሞች በደንብ አይተን ጡታቸው አራቱም መስራት ይሰራል ወይ፣ ወተት በደንብ ያመርታል ወይ፣ ይሄ ያለባቸውን የሰውነት ደግሞ ሁኔታን እንዴት አድርገን የተሻለ ማድረግ እንችላለን እኛ ጋር ከወሰድን በኋላ። ብዙ ጊዜ ሰዎች ከስራው መውጣት ሲፈልጉ አንዳንድ ጊዜ የመኖ እጥረት እንዲከሰታል። እዚህ ግን እስካሁን አልገጠመኝም። ጥሩ ናቸው። ብዙ ጊዜ ላምም ስትገዙ ሰውነታቸው በጣም የገዘፈ አትግዙ። አንድ ወተት ላም በጣም ሰውነቷ የሚገዝፈው መቼ ነው? 7ኛ ወርን ጨርሳ ወደ 8 ስትገባ፣ በተለይ አለቧ ልክ ሲያቆም ሰውነቷ ማካካስ ትጀምራለች። እነዚህ ገና 6 ላይ መጀመሪያ ላይ እና 5 2 ላይ ያሉ ስለሆኑ ሰውነታቸው ወረድ ቢልም እየታለቡም ነው። እንደገና ደግሞ እርግዝናም አለ። ሰውነታቸው ምን ይፈልጋል? ብዙ ነገር ይፈልጋል። ስለዚህ ያ ተጽዕኖ አለው። እንግዲህ ወደ ቤት ውስጥ ደግሞ ሲንገባ የቤታቸው አሰራር ይህን ይመስላል። ኖርማሊ በአዲስ አበባ ዙሪያ በተለያዩ ቦታ ላይ የሚሰሩ የቤት አሰራር ሂደት ውስጥ ነው ያለው። ስለዚህ ጤናቸው ምን ይመስላል? አመጋገባቸው፣ ተቅማጥ አላቸው ወይ? የዚህ የቤት አያያዙ ምን ይመስላል? የሚሉትን በሙሉ እዚህ ገብተን እናያለን። ሌሎቹ እዚህ ያየናቸው ይሄ ወንዱ ጥጃ ነው። ወደ 12 ወር ሆኖታል። ይቺም 16 አላት። ይቺ ቀንድ የሌላት ይችኛዋ ማለት ናት። ጥጃዎቹ እዛ ጋር የምናያቸው ነጯ እና ጥቁር እምቦሳ እነሱ ናቸው። ጥሩ ጥሩ ጥጃዎች ናቸው። ይቺ ቀንድ የሌላት 16 ትታለባለች በጠዋትና በማታው። የቤቱ አያያዝ እንደምታዩት ጥሩ የአየር ዝውውር ባይኖርም ግን ንጹህ ቦታ ነው። የውሃ እጥረት እዚህ አካባቢ በጣም በከፍተኛ ሁኔታ ነው ያለው። አንድ የወተት ላም እንደምታውቁት በቀን ከ80 ሊትር ድረስ ሊጠጡ ይችላሉ። በተለይ የወተት መጠናቸው ከፍ ያሉ ጥጃዎችም በዚህ በእድሜያቸው ከተወለዱ ከ15ኛ ቀናቸው ጀምሮ በመጠናቸው ውሃ ይወስዳሉ። ግን ትልቆቹ ግን ከፍተኛ የወተት ምርት እንዲሰጡ ከፍተኛ አቅርቦት የውሃ ይፈልጋል። ያውም ደግሞ ንጹህ የታከመ ክሎሪን፣ ቢሻንጋሪ ውሃ ጋር እንዲህ ያላቸው። ምክንያቱም ውሃዎችን ስናመጣቸው ንጹህ መሆን መቻል አለባት። 7 ወር ያልኳችሁ ሁለተኛ የወለደችው ይቺ ናት። ያው ፊዚካሏን በደንብ ያስታውቃል። በጣም ግዙፍ ናት። ምንም አይነት ቁስል ገላዋቸው ላይ የላቸውም። ስለዚህ እነዚህን ጊደሮች ለመግዛት ለምትፈልጉ ሰዎች ታች ባለ ስልኬ በኩል ብትደውሉ በቀጥታ ከልጁ ጋር አገናኛችኋለሁ። መታችሁ መግዛት ትችላላችሁ። እዚህ ላይ የጤናቸው ሁኔታ ራሱ የቻለ ዳታ አለን። መቼ ዘር ወሰዱ፣ ካሁን በኋላ ደግሞ መቼ ይወልዳሉ፣ የተሰጣቸው ዘር ምን ይመስላል፣ ከተለያየ በሽታ ነፃ ናቸው፣ ያመጋገባቸው ሁኔታ ምን ይመስላል፣ ቀደም ሲል እዚህ የለመዱት ምግብ ወደዛ ደግሞ ስንወስዳቸው የተለያየ ድብርት ስሜት፣ ድካም ስሜት እንዲህ ሊሰማቸው ይችላል። የመጀመሪያው ከእርግዝና ጋር ተያይዞ ሆኖ ኢንቫይሮመንቱ ይህን አካባቢ ስለለመዱት ወደዛኛው አካባቢ ስንወስዳቸው የአካባቢ ለውጥ ትንሽ ድብርት ስሜት ሊሰማቸው ይችላል። የምግብ ፍላጎታቸው ወረድ ሊል ይችላል። ግን ከዛ በኋላ እናንተን ከለመዱ በኋላ የሚያመጡት ለውጥ አመጋገባቸው ጥሩ ይሆናል። ሰውነታቸው እርግዝናቸው እየገፋ የሚል ስለሚሄድ ቆዳቸው
ይለሰልሳል፣ ያብረቀርቃል፣ ጥሩ ይሆናሉ። ስለዚህ ጥሩ ጥጃ ደግሞ እንዲወልዱልና የተሰጣቸው ጥጃዎች አብዛኛው ሴት ዘርን እንዲወልዱ የሚያስችል ስለሆነ ያንን ደግሞ በውጤት ለመጠበቅ እኛ ከወሰድን በኋላ ወደ ራሳችን ምን መስጠት አለብን? ሰውነታቸው እንዲመለስ ፕሮቲን አዘል አመጋገቦችን፣ ቫይታሚን ካርቦሃይድሬት ያላቸው መስጠት አለብን። ላሞች በደንብ እንዲወፍሩ ቶሎ ዘር እንዲይዙ ምን መስጠት አለብን? በአብዛኛው ጊዜ ፕሮቲኖችና ኢነርጂን መስጠት አለብን። የነዚህ የሁለቱ አንድ ላይ መመሳጠር ላሞች በጊዜያቸው ከወለዱ በኋላ ምን እንዲይዙ ያደርጋል? ቶሎ ዘር እንዲይዙ ያደርጋል። ነገር ግን ኢነርጂን ብቻ የምንሰጣቸው ከሆነ ዘር አይይዙም። የብዙ ቦታዎች እርባታ ችግር ምንድን ነው? አንድ ወተት ላም ከወለደች በኋላ እስከ 8 ወር፣ እስከ 1 ዓመት፣ እስከ 6 ወር ዘር አይይዙም። ለምን? የምግብ እጥረት ትልቁን አስተዋጽኦ ያደርጋል። ምክንያቱም ላሟ ምንድን ነው ኦቪሌሽን በትክክል በሰውነቷ ውስጥ እንዲካሄድ ምግብ ምን ያስፈልጋል? ፕሮቲኖች፣ ኢነርጂዎች፣ ቫይታሚኖች፣ ካርቦሃይድሬቶች በጣም ያስፈልጋሉ። የነዚህ 4 ነገሮች ጥምረት አንድ ላይ ሆኖ ጥሩ ኦቪሌሽን በሰውነቷ ውስጥ በኦቫሪ ላይ እንዲካሄድና ጥሩ ዘር እንድትይዝ ያደርጋታል። አለበለዚያ ግን ዝም ብለን ምግብ ብናበላቸው ወይም ደግሞ የአንዱ የኢነርጂ መጉደል ወይም ደግሞ የፕሮቲን መጉደል ትክክለኛ ውህደት እንዳይካሄድና ኦቫሪ ዝግጁ እንዳይሆን ያደርገዋል። ስለዚህ ዘርም ኮርማ ፍላጎት ቢያነሱም ዘር እንዳይዙ የምግብ ጉድለቶቹ የምግብ ተመጣጣኝ ሆኖ አለመቅረብ ያንን ያመጣል። እነዚህ ላሞች ላይ ግን ጤናማ ሂደት ነው ያለው። ስለዚህ በዛ መሰረት ምን ያህል ፐርሰንት በቀን ይበሉ ነበር? የተዘጋጀ ፋይል አለ። በዛ መሰረት ነው። የምግቦች ደግሞ መጓደል ምንን ያመጣል? ውርጃን ያመጣል። ጥሩ ጽንስ እንዳይጸነስ ያደርጋል። ጤናማ ጽንስም እንዳይወለድ ያደርጋል። ከተወለደም በኋላ ደግሞ ደካማ ሆኖ እንዲሞት ያደርጋል። ይሄ ደግሞ ምርትን በጣም በከፍተኛ ሁኔታ ይጎዳል። ለምንድን ነው? ላሞች ጤናማ የአወላለድ ስርዓት ሊኖራቸው ይገባል። ጤናማ አወላለድ ካልወለዱና ልጆቻቸውን በደንብ ካላጠቡ ካላዩ ምን ይሆናሉ? ምርታቸው ይቀንሳል። ከዛም ደግሞ ስትረስ ያጠቃቸዋል። በተለያየ በሽታም ይጠቃሉ። ስለዚህ እነዚህ የሰጠናቸው ጥሩ ዘሮች ስለሆኑ ጥሩ ወልደውልን ጊዜያቸው ደርሶ ደግሞ እስኪወልዱ ድረስ ወደ የሚገዛው ሰው ከሄዱ በኋላ የሚኖራቸው አመጋገብ የሚኖራቸው የመኖሪያ ቤት እረፍት ሰዓታቸው በደንብ ከተጠበቀላቸው ጥሩ ጥጃዎችን ይሰጡናል። በዚህ መሰረት ለማለት ፈልጌ ነው። እንግዲህ ይህ ፕሮግራም ለእናንተ የሚተላለፍላችሁ ኃይሉ ነኝ። የእንስሳት ሐኪም ፕሮግራሙ ይጠቅማል ካላችሁ ስለ ወተት ላሞች እርባታ አንዳንድ ጥያቄዎች ካላችሁ ጻፉልኝ፣ አማክራችኋለሁ። ወደኛ ማዕከል ስትመጡ ለሚቀጥለው 4 ቀን ስለ ወተት ላሞች እርባታ የምንሰጠው ስልጠና አለ። እዛ ስልጠና የመታችሁ ተሳተፉ። የኛ ስልጠና ከሌሎቹ የሚለየው ምንድነው? የራሱ ማኑዋል አለው፣ ተግባር ስራ አለ። በደንብ ሰዎች እስከሚያውቁት ጥግ ድረስ ነው ሄደን የምናስተምረው። ስናወራ እንደ ሐኪም እንጂ እንደ ቢዝነስ ማን ማውራት የለብንም። እንደ ሐኪም ነው ማውራት ያለብን። ወተትን ሸጠ 100 ሺህ ብር ታተርፋለህ ብዬ አልነግርህም። ማየት ያለብን ልብ በል 100 ሺህ ብር ታተርፋለህ አልልም። አታተርፍም። አንድን እርባታ ስትከፍት የምታተርፈው ከዓመት ተኩል በኋላ ነው። ያም ደግሞ ለፍተ ደክመ ጊዜን አባክነ ነው ውጤታማ መሆን የምትችለው። ስለዚህ ሁልጊዜ ስንነግራችሁ ገንዘብ ጋር ብር ጋር አይደለም ታርጌቱ መሆን ያለበት። እንስሳን መንከባከብ እችላለሁ ወይ፣ እንስሳይን ተንከባከቤ ደግሞ ውጤታማ መሆን እችላለሁ ወይ የሚለው ነው በጣም አሳሳቢ። ስለዚህ ፕሮግራም ይጠቅማል ካላችሁ ላይክ አድርጉ። ኃይሉ ነኝ፣ እንስሳት ሐኪም። መልካም ጊዜ ለሁላችሁ።